በኬንያ ሶስቱ የሃይማኖት አባቶች ገናን በተመለከተ መልእክት አስተላለፉ። በኬንያ በተከበረው የ2025 የገና በዓል ሶስት የካቶሊክ ሃይማኖት አባቶች ተመሳሳይ ጭብጥ ያለው መልእክት አስተላለፉ። የኒጌሪ ካቶሊካዊ አገረ ስብከት ሊቀ ጳጳስ አንቶኒ ሙሄሪያ፣ የሆማ ቤይ አገረ ስብከት ጳጳስ ሚካኤል ኦዲዋ እና በኬንያ ወታደራዊ ኃይል ውስጥ የሚያገለግሉት ጳጳስ ዋላስ ንጋንጋጋቺሂ ከክርስቶስ ብርሃን የተወለደ ተስፋን ትኩረት ያደረገ መልእክት አስተላልፈዋል። ሊቀ ጳጳስ ሙሄሪያ ይህን በዓል የተስፋ ኢዮቤልዩ በማለት የገለጹት ሲሆን በተለይም በመከራና በችግር ውስጥ ላሉ ሰዎች የክርስቶስ መወለድ በስቃይ ውስጥም ላሉት ቢሆን ተስፋ የሚሞላና የሚያበረታታ ነው በማለት በተለያዩ መከራዎች እየተፈተኑ ላሉ ቤተሰቦች የማጽናኛ ቃላቸውን ሰጥተዋል። አሁንም ተስፋ አለ በማለት የመልእክታቸውን ኃይለ ቃል ያሰመሩት ሊቀ ጳጳስ ሙሄሪያ ዛሬ የተወለደው ኢየሱስ ሰላምን ዳግም ወደ ቤታችን እንደሚያመጣና ለሚገጥመንም ችግር ሁሉ መፍትሄ እንደሚሆን አሳስበው የክርስቶስ የልደት ብርሃን በተለይም ለድሆች በሚደረገው የአብሮነት ተግባር መታየት አለበትም ብለዋል። የሁለተኛው ጳጳስ ኦዲዋ መልእክት ለራስና ለሌሎች በሚደረግ እንክብካቤና ኃላፊነት ላይ ትኩረቱን ያደረገ ሲሆን በጥንቃቄና አመስጋኝነት በሞላበት መንፈስ በህብረት በመጓዝ የድህነትን እርምጃዎች እንዲጠብቁ አሳስበዋል። ጳጳስ ኦዲዋ መልእክታቸውን በገና ላይ ብቻ ሳይገድቡ መጪውንም አሻግረው በመመልከት 2026 የጤና የጥንካሬና የተትረፈረፈ ጸጋ ይሁንልን፣ በየጥሪያችን በታማኝነት ለማገልገል ብርታቱን ይስጠን በማለት መልካም ምኞታቸውን አስተላልፈዋል። ሶስተኛው ጳጳስ ዋላስ በተመሳሳይ መልኩ መልእክታቸውን ሰላምና ርኅራኄ ላይ ቢያደርጉም ትኩረታቸው ግን የኬንያ መከላከያ ኃይል ላይ ነበር። በፈረንጆቹ ኦክቶበር 2024 ወደ ኬንያ ወታደራዊ ኃይል አገልግሎት የመጡት አቡነ ዋላስ ሕፃን ተወልዶልናል፣ የሰላም አለቃ ተብሎም ይጠራል የሚለውን የኢሳይያስ ትንቢት ካስታወሱ በኋላ እግዚአብሔር ለሰው ልጆች ፍቅሩን የሚገልጽበት ሰላምን፣ ደስታንና ርኅራኄ እንድንቀበል የሚጋብዝበት ወቅት ነው ገና ብለዋል። ሶስቱ የኬንያ ካቶሊክ ቤተክርስቲያን መሪዎች በገና በዓል የክርስቶስ ብርሃን በህብረተሰቡ ውስጥ በተቻለ መጠን እንዲያንጸባርቅና ሰላም ስጋ ለብሶ ተስፋን እንዲያጸና ጥሪያቸውን አቅርበዋል።